هي يا ب19 30 عهده كان مو سهل يعني لكنه رجل قوي وذو شكيمة وذو قوة وهمة وواجه الواقع. በጣም ጊዜውን የሚመጥን በጣም ብዙ የሆኑ ስራዎችን ከሰሩ ንጉሶች ተብሎ በወቅቱ ከሚነገርላቸው ታላቅ የሆኑ ሰው አንዱ ነበሩ ነው የሚሉን ኦኬ له الطليان احتلوا البلد الطليان عام 36 هو 30 استلم الحكم بعد 36 شالوه كانوا يقتلونه ከዛ በ1936 እንግዲህ ወደ 6 ዓመት አካባቢ ንግስና ውስጥ ከነበሩ በኋላ ጣሊያኖች መተው ኢትዮጵያን ለመውረር ሙከራ ያደረጉበት ነው ወይ ነው كذا ونحاش وكذا فضل بعيد عن الحكم እዛ እሳቸውም ከአካባቢው ላይ ሸሽተው የተለያየ በሌላ በኩል ሙከራ ያደርጉ ነበር 41 يقاومهم እስከ 1941 ወደ ስንት ዓመት 5 ዓመት አካባቢ ድረስ تقل استنبروا إثيوبياوش كطاليان غار مالته طاعوا في النهاية الأحباش أو الأثيوبيين كذا إثيوبيانوچو طاليانوچون أشنفوا إن يطردون الطليان طاليان ملو بملو أباروا من أرضهم بالقوة العسكرية وليس هي بوتادراوي حيل ነው ያሸነፏቸው طاليانوچون ليس بالرغبة ودوا فقدوا يوطوبت አይደለም ولا بالتفاوض ወይም በስምነትም አይደለም القوة العسكرية بحيل قوة عسكرية مال وتدراوي هايل تتقموا نو هاغراچون نصا وطو طردوا الطليان وهو كان طاليانن ابارروا مشارك كان هو طبعا في معارك كثيرة صارت وهو كان هو وياهم نا يا هايل سلاسيس ሁኔታ እንዴት ነበር እሱም የተሳተፉበት ወይም ሃይለ ስላሴም የተሳተፉባቸው ነበሩ እንደገና ደግሞ በሌላ መልኩም ደግሞ ይህን ጦርነት ለማሸነፍ ሚረዳ ግብአት ነገር ይሰሩ ነበር هو يقودهم تقريبا فرجع الى الحكم مرة اخرى واظن እዛ ተመለሱ كان هذا بدعم من الانجليز بطريقة او باخرى ይሄ ከእንግሊዞችም የተለያዩ እርዳታዎች የሚያገኙበትን ሁኔታዎች ያመቻቹ ነበር መጨረሻ ላይ ወደ አገራቸው ተመለሱ رجع الى الحكم واستلم الحكم عام 41 نعم ب 1941 አሁንም መልሰው ወደ እንትናቸው واستمر حط دستور ثاني وبنى البلد وطورها የተለያዩ ህገ መንግስቶችን ቁጥር 1 ቁጥር 2 ያደረጉ ያሳደጉ ሀገሪቱን በጣም ብዙ ወደፊት እንድትሄድ አድርገዋል ونشر اسمها ويعني شخصيه سماچون ኢትዮጵያን በተለይ ከፍ ካደረጉት ንጉሶች አንዱ ነበሩ عالميه يعني تخيل ان ዓለማዊ ነበሩ የዓለም ንጉስ ነበሩ ማለት የዓለም ያወቃቸው ኢትዮጵያን ወደ ዓለም ያወጡ ትልቅ ንጉስ ነበሩ ملكة بريطانيا ሌላው ቀርቶ የእንግሊዟ ንግስት ملكة بريطانيا የብሪጣንያ የብሪቲሿ يقال انها لم تنحني الحناء هذه الحناء እንዲህ አይነት መጎንበስን هذه لها اصول ولها تقاليد وهي ይሄ በጣም ትልቅ የሆነ የምድር ይባለው መሰረት ያለው በጣም የማጎንበስ ነገር ባህል አንድን ሰው ላንድ ሰው ክብር እንደዚህ የማጎንበስ ነገር በጣም ትልቅ የሆነ የእንግሊዞችም ባህል ሆኖ ግን ለማን ሚለው ملكة بريطانيا لا يمكن ان تنحني لشخص اخر ለማንም እንደዚህ ጎንበስ ልትል የማትችል የሆነችው ንግስት የእንግሊዟ لكنها انحنت لتفري مكنن لما كان امبراطور اثيوبيا ለተፈሪ መኮንን ግን ለንጉሱ ኃይለ ሥላሴ ግን ጎንበስ ብላላቸው ነበር ليش احتراما لاسرته السليمانيه ይሄም ከሱሌይማን ወይም ከሰለሞን ንጉስ የመጣ ነው ተብሎ ቢታሰበውና እንደገና ለነበራቸው ደግሞ ትልቅ የሆነ ክብርና ቦታ ነው هو الوحيد يقال الذي انحنت له الملكة إليزابيث في وقتها በወቅቱ ንግስት ኤልሳቤት ጎንበስ ያለችለት ሰው ብቸኛው የኢትዮጵያው ንጉስ ኃይለ ሥላሴ ነበር ተብሎ ተጽፎላቸዋል مكان امبراطور لإثيوبيا ይሄንን መሸጥ አንችልም ወንድሞች ይሄንን ማስተራጨት አንችልም ማስተላለፍ አንችልም መልካሙን በሀገራችን ንጉሶች ስም የተሰሩ አሁን እኔ የሚያሳዝነኝ የሚገርመኝ ኢትዮጵያኖች ችግራችን
ኃይለ ሥላሴ በገጠሙት መብራት እንጠቀማለን እሳቸው ባስገቡልን ውሃ እንጠጣለን እስካሁን የተቀየረ ነገር የለም የድሮ አካባቢዎች ላይ በሙሉ የእሳቸው መብራት ነው የእሳቸው ሰሞኑን የጣይቱ ማዕከልን ለጎበኝ ሄጄ ነበር አዲስ የተሰጣቸውን የነ ክብርት ዓለም ፀሐይ ወዳጆ እና መሃል ከጎርጊስ አካባቢ በጣም ቆንጆ ቦታ ተሰጥቷቸዋል እና የድሮ ጥንታዊ የሆነ ቦታ ነው ቆንጆ ቦታ ነው እና የጣይቱን ራሷ የጣይቱ እንትን ነው ማዕከል ነው እና እዛ ሄጄ በጎበኘውበት ወቅት ሲቆፍሩ ምን ሲሉ ሲሰሩ ያገኙአቸው የሚታደሱ ገመዶች ታሪካቸው የጥንት ነው በጣም ግን እስካሁን ድረስ ጥንካሬያቸው አሁን ካሉት አንዳንዴ የሚበልጡ ናቸው በጣም የሚገርም አሁን የቻይና ምናምን ብለን ከምን ገጥማቸው እና ምን ይመሰለ ነገር ተሰርቷል ሀገራችን ላይ በኃይለ ሥላሴ ጊዜ በሱ ላይ ተንተርሰን ያለንበት ሁኔታ አለ አሁን ኢትዮጵያ መብራቷ ያለው እኔ ብዙ ፓርቷ በኢትዮጵያ የኃይለ ሥላሴ ኖብል መሳሳት ያው ምክንያቱም ስንት ትራንስፎርመር ከሳቸው በኋላ መጣ ስንት የኃይል ምንጭ ከዛ በኋላ ሰራን የሚለው መንግስቱ ኃይለ ማርያምም ያዲግም አሁን ያለው መንግስት ሁሉም ተደራርበው የሳቸውን ያክል ሰርተዋል ወይ የሚል ብትጠየቅ እኔ መልሴ አይደለም ነው ስለዚህ የሰራን ማመስገን ግዴታ ነው ወንድሞች ያጠፉት ነገር አለ yes ብዙ ስለዚህ የሰሩትን መልካም ነገር ግን አመሰገንን እቺ በተለይ አገርን አንድ ማረግ ትልቅ ነገር ነው አገርን ከጠላት መንከላከል ትልቅ ነገር ነው በዲፕሎማሲው በምኑ ትላንት ስንነጋገር ነበር ስለ ጅቡቲ አንዳንዴ ዳግማዊ ምኒልክን ደግሞ ስለ ኤርትራ ሚነሳባቸው ነገር አለ እሱ ሁሉ ጥፋት ነው እነሱን ባነሳንበት ግን አፋችን ልቅ ሆነን ሌላም ሐረር ላይ ጦርነት ነበር ከአህመድ ግራኝ ጋር ትግል ነበር ሌላም የተለያዩ እነዚህን አንስተን በርዕሱ ብቻ አውርተን ይሄ ልክ አይደለም ብለን መጨረስ ነው እንጂ ከዛ ውጪ ልክ እንዳይበሉ እንዳይጠጡ ያ ሰው በቃ ስማቸው እንዳይነሳ የሚል የሆነ ይሄ ምን ይባለው የጎጠኝነትና የጥላቻ መንፈስ በያዘ መልኩ የራሱን ሀገር መንግስት እሱ ለማንነቱ አሁን ላይ ወይ በጣሊያን እኔ ተገስቶ ባሪያም ይሆንበት ወይ ተሽጦ እኔ ሌላ ሀገር የሚሄድበት ወይ ኢትዮጵያ ተመጣም ይሆናል ምን አሜሪካም እኔ ባሪያም ሆነ ልትላክ ትችላለህ ከዛ ተገስተ ጣሊያን ቢገዛ ለአንዱ አሜሪካ ይሸጣል ከዛ መተ እዚ ወይ ባሪያ ልትሆን ነበር ያንን ያዳኑ ማለት ነው እነዚህ ሰዎች ሊመሰገኑ ይገባል በዛም ማለት በዚህ ያጠፉት ነገሮችን ለብቻ ማውራት ይሄ ባይሆን ብለን መነጋገር ልክ ነው ከዛ ውጪ ግን እንደ ሀገር አሁን እኔ ልጄን አንድ ጥሩ የሆነ መንግስት ብዬ እንዳልነግረው ጭራሽ ንጉስ የሚባል አሳጠተኝ ማንን ይከተል ማን ነው ያገሩ አንድ እገሌ የሚባል ሰው እንዴት አድርጌ ነው ለነግረው የምችለው አጼ ዮሐንስ ሲባል እሳቸው እንዲያርጋው ሁሌ መጥፎ ነገር አጼ ኃይለ ሥላሴ እሳቸው አንድ ተሰባለ እና ንጉስ አይኖርም እንዲህ አይነት ምንም ሁሉን ነገር ያጣ ማህበረሰብ እንደኛ በትናንሽ አንዳንድ በሚጠቅሳቸው የተለያዩ ነገሮች ልክ አይደለም መስተካከል አለበት فسنة 75 حكم طبعا من ال 41 قلنا الحرب خلصت 41 رجع للحكم من هو እንግዲህ ንጉስ ተፈሪ መኮንን ወይም አጼ ኃይለ ሥላሴ ወደ ሀገራቸው መተው በማስተዳደር በነበሩበት ወቅት استمر الى ال 75 تقريبا እስከ 57 ድረስ 75 ሶሪ እስከ 1975 ድረስ እንግዲህኛ እስከዛ ድረስ አልተወለድንም ነበር አናቀው ግን ያልተወለደ ሰው እንግዲህ የዛኔ እኔ ኃይለ ሥላሴ በሰጧቸው ወይም በነሱ በቤተሰቦቼ ቤት ውስጥ አድጌ እንዴት ብዬ ነው ከዛ በኋላ የራሴን ሀገር መሪ የሆኑ ሰውን ሙሉ በሙሉ ማጥላላው ሙሉ በሙሉ ምጠላው ሊሆን አይገባም ከመወለዳችን በፊት يتدرجوا نجاروش ناتشون نزي اضطرابات كثيرة في مشاكل عرقية ودينية وأشياء كثيرة فترة طويلة بزو كذي كارزمة توقعية بزو يجوسا يهايمانوت يبنام نيتاليا يوتشجروش على ويلا ساتشون وبلد ضخمة كبيرة مكلاتهم ما قريت بتلقنات ففي النهاية كان الأعداء كثيرين
ብዙ ጠላቶች ነበሯቸው እሳቸው واستطاعوا مجموعة من ከዛ የተወሰኑ ግሩፖች ሊጥሏቸው ሞክረው ነበር በተለያየ ጊዜ የተወሰኑ እንትኖች እዚህ ጋር منطقة تيغراي ሹዕያ ወይ መንግስቱ ኃይለ ማርያም ምናምን استطاعوا أن يقلبون الحكم عليه ከዛ ላያቸው ላይ ንግስናቸውን ለመጣል ሞከሩ ويقتلونه ሊገሏቸው ሞክረዋል ويستلمون الحكم መጨረሻ ላይ ያው ገሏቸውም ንግስናቸውን ወሰዱት መንግስቱ ኃይለ ማርያም 75 ይሄ ሆነው እንግዲህ በ1975 ነው هذا تاريخ هذا الرجل اللي مثل ما قلت لك يعني يدعي أنه ينتهي إلى سليمان عليه السلام نا ይህ ትልቅ ሰው ኃይለ ሥላሴ የሰለሞን ዘር ነኝ ከሚሉት አንዱ ሰው ናቸው ونص على ذلك في الدستور ماله وكان أمير على هرر ثم قتل لجياسو الإمبراطور السابق ذاك الوقت حكم 3 سنوات 4 سنوات ما طول يعني ثم أيضا توفيت عمته في عهده وهو استلم من بعدها نعم سنة 30 هو أبو عبد العزيز مع وفاته انتهت الإمبراطورية ስለዚህ የኃይለ ሥላሴ ንጉሱ ኃይለ ሥላሴ መሞት ጋራ አብሮ ይሄ የንጉሰ ነገስት ምናምን ስርዓት ወደቀ ማለት ነው ወይ ንግስና የሚባለው ቀረ انتهت الملكية أو الإمبراطورية بالأصح إمبراطورية لأنه المسمى مالهم مو ملك إمبراطور مكنياته إمبراطور ነው አጼ የሚባለው ነገር ከዛ በኋላ ቀረ ማለት ነው فانتهت الإمبراطورية الأثيوبية توقفت وأصبحت دولة في البداية كان هناك شيوعيين وبعدين انقلبوا عليهم ከዛ በኋላ መንግስቱ ኃይለ ማርያም መጣ ሶሻሊዝምን ይዞ ከዛ በኋላ صار يعني وايد مشاكل ماني مطلع بالتفاصيل ከዚህ በኋላ ያለውን ብዙም እኔ አላነበብኩም ገና ጥናት ላይ ነኝ ነው የሚለው كلها على العصر الحديث بس تغيرت الحكومات والانقلابات والآن حكومة منتخبة حكومة አሁን የተመረጠ መንግስት ነው ያላቸው በየጊዜው የተመረጠ የሚሰየም የሆነ መንግስት ነው ያላቸው تعتمد على القانون والدستور فدرالي የሆነ وسميت الجمهورية الأثيوبية الفيدرالية አሁን ኢትዮጵያን ፌደራል የሚባል የሆነ بس خلينا نرجع ابو عبد العزيز على المسميات يعني اثيوبيا لها اكثر من اسم نعم اثيوبيا وقبل كانت الحبشه نعم ሌላው ስሟ ላይ እስኪንምጣ ኢትዮጵያ ብዙ ስም ነው ያላት እዚህ ጋር አንድ በጣም የተለየች ነገር ስለሚናገሩ ቢገርመኝ ነገር አለና እንሰማዋለን የኢትዮጵያ ስም የተለያየ ነው ኢትዮጵያ አቢሲኒያ ምናምን አበሻ ምናምን فشنو اساس هالمسميات እነዚህ ስሞች ከምን የመነጩ ናቸው اي والله هذا المفروض تكون بادين فيه من البدايه لكن ايه መጀመሪያ ላይ ማውራት ያለብን ነገር ነው ግን ما يمنع ان نتكلم عنه الحين المسلمين والعرب مسلموچنا حبشا ምንድነው አረቦች يطلقون على الموقع هذا الجغرافي በዚህ አይነቱ ጂኦግራፊ ላይ ያለው የኢትዮጵያን አካባቢ الحبشه حبشا ብለው ይጠሩታል كلمه الحبشه اختلفوا في معناها حبشا የሚለው ቃል ላይ ትርጉሙ ተለያይተዋል የተለያዩ ምሁሮች منين اصلها يعني كيف ነው መሰረቱ ብለው فبعضهم يقول الأحباش هم اللون الداكن بعضهم يقول መልካቸው ጠቆር ያሉ ለመሆኑ ሰዎች የሚሰጥ ስም ነው ብለው ያስባሉ باش نسبة إلى جبل حبيش አንዳንዶች ደግሞ حبيش የሚባል ተራራ መካ አካባቢ ያለ ጀዚረተ العربية አንዳንዶች ደግሞ የመን الحبشة የሚባል ባለፈው ማነው ስሙ ፕሮፌሰር ጀላሉዲን የኤርትራዊው ሲናገሩ እንደነበረው ማለት موجود في مكة المكرمة هناك تحابش العرب فيه ከዛ የተለያዩ የአረብ ጎሳዎች የተሰባሰቡበት የተለያዩ ጎሳዎች እዛ አካባቢ የተሰባሰቡ ሆኖ ተሐበሹ ተሰባሰቡ ከሚለው የመጣ ስም ነው في يوم من الأيام أي تحالفوا وتعاضدوا واتفقوا እና ተስማሙ ተማማሉ የመሳሰ ከሚለው ቃል የተወሰደ ነው ተሐበሹ ማለት فهم الأحباش هذيل اللي هم هاجروا إلى اثيوبيا እነዚህ ናቸው ከዛ ተበታትነው ወደ ተለያየ ቦታ ሆነው ወደ ኢትዮጵያ የሚሄዱት
حبشة وأطلق على إثيوبيا من بعدها الحبشة على الأقل العرب ينطلقون عليها هذا الاسم أو المسلمين يطلقون عليه بيانس بتنشو عربوش بيانس حبشة سيلو يا عربوشو لإثيوبياويان أكبابي لالو سوتش يسطوت سمنو أوكي هذا الاسم أما اسم إثيوبيا ليلاو إثيوبيا يميلو قال فهو اسم قديم بتام يقويه سمنو ورد في التوراة والإنجيل أوريت لا يا إنجيل ويم وانجيل لا يمساسلوت نو بمصحف قدوس يتጠቀስ قديم وقدم يعني أن هو يعني له أصوله مسارات ያለው ይመስለኛል له منبع معين فبعضهم أظن في الكتب اليونانية أو شيء يقولون الإثيوبي أو الإثيوبيس አንዳንዶች በግሪክኛ የሚጠቅሱት አለ በጣም ቅርብ ጊዜ የሆነች ጠቀሳናት እሷም በግሪክ هو الوجه المحروق የተቃጠለ ፊት የሚል ትርጉም ያለው ነው ብለው በዛም ይተረጉሙ አሉ يسمون الوجه المحروق لانه هم الوانهم في الغالب سمر لا هم سود ولا ምክንያቱም ፊታቸው የኢትዮጵያኖች ወይ ጥቁርም አይደሉም ቀይም አይደሉም ስለዚህ መሐከለኛ ነው ዳኬን ይባላል በአረብኛ መሐከለኛ ነው هم بيض فيما بين اللونين ሁለቱ መሃል ያሉ ናቸው ቀይዳማ ጠይም ምናምን وايضا لون السواد او لون السمره هذه يعني كانها محروقين كان اللون محروق يعني الوجه محروق او شيء من هذا القبيل እና የጠይምነቱ ደግሞ ገባ ያለ ሲሆን አቆር ያለ የተቃጠለ ነገር ይመስላል ከዛ አንፃር فاللون مختلف احنا بالكويت ترى نسميهم قبل الخضر اي الخضر هذول الخضر اللي يسمونهم እኛ ደግሞ ኮይት ውስጥ እኮ እንደዚህ አይነት ከለር ያላቸውን خضر እንላቸው ነበር ወደ አረንጓዴ ተቀየረ እንደው الحبشيه يقولون خذ حبشيه ولا يابله حبشيه الخضر يسمونهم انا سامع هالكلام من بعض كبار السن ከትላልቅ አባቶች እኔ ሰማ ነበር ድሮ خضر ይሏቸዋል خضر ማለት ደግሞ ወደ አረንጓዴ ነገር ሄደ ነው يقولون ايه قلنا نسميهم الخضر قبل اي الاحباش ف يعني الاسماء تغيرت من هني وهني بس بالنسبه لاثيوبيا في ايضا قول وهذا اللي انا ارجحه እኔ በበኩሌ ምቀበለው ይመስለኝ ይላሉ እሳቸው ይሄን ሁሉ ከተቀሱ በኋላ የኢትዮጵያ ቃሉ ትርጉሙ احس انه هو المنطقي ያምነው ሎጂካዊ ይመስለኝ مو قضيه الوجه المحروق لان راس وايد سمر في العالم كله ምክንያቱም በአለም በጣም ፊታቸው ተቋቆረ የሆኑ ብዙ ሰዎች አሉና ሁሉንም ኢትዮጵያ ነው ካልን አስቸጋሪ ነው ስለዚህ ያ አይመስለኝም مو بس في اثيوبيا اعتقد ان اصل التسميه هو اثيوبيس اللي هو هذا الاسم اللي ورد في التوراة ይሄ በቶራት ላይ ያለ ኢትዮፐስ የሚል ስም هذا الاسم هو اثيوبيس ابن كوش ኢትዮቢየስ ኢብኑ ኩሽ የኩሽ ልጅ ኢትዮፐስ የሚባል አለ ابن حام ቶቢያስ ነው አይደል ያኛው ቶቢያስ ነው እስኪ አስተካክሉኝ ወንድሞች እሱ ኢትዮፒያስ ሚለው ቶቢያስ የሚባለው ነው ጡባ ከሚለው ቶብ በአረብኛ ቱቢያስ መሰለኝ እሱ ና እሱ ቶቢያስ የኩሽ ልጅ ነው ከዛ ኩሽ ደግሞ حام ابن نوح عليه የሃም ልጅ ነው ሃም የኖህ ልጅ السلام اطلقت عليه هذه المنطقة اطلق الاسم على هذا الرجل الله እናም በዚህ ሰው ስም የተሰየመች ነው ይመስለኝ ኢትዮጵያ ይሄን ነው ወደ እንትን የሚሉት ቶቢያስ ከሆነ ወይም ኢትዮፐስ የሚል አለ ይላሉ ሚያቅሰው ካለ ኢንሻአላህ እንወያይበታለን اثيوبيس ابن كوش ابن حام ስለዚህ ኢትዮፒያስ ابن ኩሽ የኩሽ ልጅ ከዛ ኩሽ ደግሞ የሃም عليه السلام እና ኖህ عليه السلام والله اعلم يعني وهي بلد غني ابو عبد العزيز غني እቺ ሀገር በጣም ሀብታም ናት አይደል ይላል እንግዲህ ከታሪኩ በዚህ ላይ አለን ተፈጥሮ ሀብት ምናምን بالثورات الطبيعيه አንደኛ በዚህ በታሪክ በሁለተኛ በተፈጥሮ በጣም ሀብታም ከሆነች ሀገር ናት አይደል ይላል يمكن الانهر واذا بنتكلم በዚህ ላይ ወንዞች ስለ ወንዞች ዋስኪናወራ عن نهر النيل በዚህ ላይ የናይል ወንዝ ባለቤት ናት አይደል الله አላህ አሉ እሳቸው ወደ ወንዝ ነገር ሲጠቀስ
نايل سيتكس الله قالوا سويه وشي نعم هو هون هو المنبع يكون موجود في اثيوبيا في بحيره في اثيوبيا نعم እንደሚታወቀው የናይል መመንጫው ኢትዮጵያ አይደለች ወንዞቿ አዛረ ላይ ያሉት ይላል واحد من المنابع بالضبط ወይም አንዱ ዋናው بالضبط النيل كما هو معروف قسمين ናይል ሁለት ነው النيل الابيض والنيل الازرق ነጭና ሰማያዊ በእነሱ አባባል እኛ ጥቁር ምንለው النيل الابيض ينبع من بحيره فيكتوريا ያኛው የነጭ አባይ ተብሎ የሚጠራው ወይም የናጭ ናይል ተብሎ የሚጠራው ከቪክቶሪያ የሚመነጨው ነው وهي بحيره عظيمه በጣም ትልቅ የሆነ ሐይቅ ነው عظيمه جدا جدا فيها በጣም ትልቅ የሆነ اكبر بحيره يمكن في افريقيا طبعا اكيد الاولى يمكن ምናልባት በአፍሪካ አንደኛ የሚባል የሆነ ሐይቅ في العالم او ثاني واحده في العالم او شيء ضخمه جدا عليها 6 أو 7 دول በላዩ ላይ ወደ 6-7 እንትኖች ያዋስኑታል አገሮች دوله واحده አንድ አገር ብቻ አይደለም كلهم لهم حدود عليها ሁሉም ድንበር ያላቸው من ضخامتها يعني በጣም ትልቅ ከመሆኑ يطلع منها النيل الابيض ከዛ ይሄ ነጩ የናይል ይወጣና يتجه الى الخرطوم ወደ ካርቱም ይሄዳል النيل الازرق ሰማያዊ ናይል ተብሎ የሚጠራው ግን كله ينبع من بحيره اثيوبيه ሁሉም እዚህ ጋር ደስ ይላል ቺነውኛ ምን ፈልገው አረቦች ወደም እንዲያቁ የናይል አዝረቅ ወይም እነሱ ሰማያዊ እኛ ደግሞ ጥቁር አባይ ምንለው ግን ሁሉም ከኢትዮጵያ ነው እቺ በጣም ወሳኝ ነገር ናት هذه البحيره اسمها تانه ናም መጨረሻ ላይ ደግሞ ሐይቅ አለው የሐይቁ ደግሞ ጣና ይባላል مو بعيد عن اكسوم اللي تكلمنا عنها አሁን አክሱም ናም ብለን ካወራ ነው የንጉስታቱ ቦታ ሩቅ አይደለም ቅርብ ነው بحيره تانه مدينه يسمونها الحين بحر دار ናም ባህር ዳር ብለው የሚጠሩት ከተማ ውስጥ ነው ያለው المدينه انا زرتها يمكن 3 مرات እኔ 3 ጊዜ ይህችን ከተማ ብቻ ጎብኝቻለሁ ይላል ምን አይነት ሰውና የታደሉ ሰው ናቸው بحر دار جميله جدا ነገሩ እኔም 3 ጎብኝቻታለሁ ባህር ዳር 3 ነው ሄድኩት بحيره ضخمه ايضا ليست يعني صغيره እና ባህር ዳር በጣም ትልቅ ናት ማለት ባህሩ ራሱ ትንሽ አይደለም በጣም ትልቅ ሐይቅ يعني مساحتها تقريبا 5000 كيلو متر مربع ምናልባት በአጠቃላይ እንትኑ ብቻ የወንዙ እንትን ስፋቱና በካሬ ሜትር ካየነው እስከ 5000 ኪሎ ሜትር ስኩዌር ነው ወንዙ ርዝመቱ تقريبا 80 في 60 انا يعني حسب اللي قراته يعني ሌላው እንት ሐይቁ ደግሞ 80 በ60 ነው በጣም ሰፊ ነው نعبرها بالسياره 80 كيلو متر ب60 كيلو بس نقعد في الفندق بلو نايل ريزورت نقعد فيه وبعدين لما نطلع في هذا البلو نايل ريزورت في اسفل البحيره جايه كذي بهالشكل هذا هني نقعد احنا هني ونقعد ليلتين ونتمشى ونشوف البحر وندش داخل እና بلو نايل ريزورت የሚባል አለ ዛርፈን በዛ ምናምን ሄደን ምናምን ነው وكذا بعدين بنطلع بنعبر بنروح فوق نطلع من هني ونعبر البحيره هاي بالسياره وعلى القار ساعه ونص ساعتين يلا نوصل እና በባህሩ ዙሪያ እንደዚህ ስንሄድ እስከ 2 ሰዓት 2 ተኩል ድረስ የሄንበት ጊዜ አለ ነው ما شاء الله اي هاي بس عشان نعبر البحيره ضخمه በቃ እንትኑ ብቻ ለመሻገር በመኪና جدا كبيره وجميله وينبع منها في الجزء الاسفل منها مثل ما تقول معبر ماء ከዛ በተወሰነው የጣና ሐይቅ የሆነ ክፍል ላይ ወደ ናይል ወደ ሚቀላቀለው ያኛው ናይል ላይ ሚቀላቀለው መንገድ አለ اي كبير ضخم هذا الماء اللي هذا انا وقفت عنده قالوا لي هذا بدايه النيل ይሄ ነው የናይል መጀመሪያው ወደዚህ የሚሄደው ከጣናው ወጥቶ እዛ ጋር ሄጃለሁ ነው የሚሉት من هني يطلع طبعا في اقوال اخرى انه المنبع مو البحيره مصب ግን ይሄ የተለያየ ወንዝ መጠራቀሚያ ነው እንጂ ራሱ መመንጫው አይደለም እንጂ ወንዙ ብዙ ነው ይሄንን ሐይቅ የሚሞላው يصب فيه اشياء كثيره ብዙ ወንዞች ከተራራ ከምን መተው እዚህ ጋር ይሞሉታል في مستنقع
في الجهة الفلانية، في شلالات في الجهة الفلانية. عند بوتا لا يفافات يالا، ليلاو بوتا يونز ምናምን የተጠራቀመ ውሃ ይመጣል፣ ሌላ ቦታ ላይ የወንዝ እያለ መጥቶ እዚህ የሚጠራቀምበት يصبون في يتجمع في البحيرة. بس احنا يعني اعتقد الاسهل لنا بدل ما ندش في التفاصيل هذه. ስለዚህ እንደው ዝርዝር ውስጥ ከምንገባ ተብሎ ነው ሐይቅ የጣና ሐይቅ የናይል መጀመሪያ ተብሎ የሚወሰነው። انه وين يطلع النيل؟ يطلع من هالبحيرة، ما يطلع من الشلالات مباشرة ولا يطلع من المستنقعات. ሁሉንም ከጠራን አስቸጋሪ ከዛኛው ፏፏቴ ከዛኛው ወንዝ ከዛኛው ካለን ያው እኛ ጋር ሰከላ ይባላል። ግን ሰከላ ብቻ ነው ወይ የናይል መጀመሪያ ደግሞ ተብሎ መወራት አለበት? ምክንያቱም ሌላ ብዙ ወንዞች ብዙ ስላሉ ማለት ነው። لا يطلع سيده يعني مباشرة من هذه البحيرة الضخمة زين، ويبتدي ينزل إلى الجنوب. كذا يه ونز እንደገና ወደ ደቡብ ይሄዳል። ينزل إلى الجنوب. هو كل الأنهار في العالم حسب اللي أنا أعرفه እኔ ማቀው የዓለም ወንዝ በሙሉ ከሰሜን ጀምሮ تتجه من الشمال إلى الجنوب، ከሰሜን ወደ ደቡብ ነው ቀጥታ የሚሄደው። تمام. إلا نهر النيل. ናይል ግን የኢትዮጵያው ጥቁር አባይ بالعكس في البداية ينزل جنوب شوية، بعدين مجمرة تنش ودا دبوب يهدنا يطلع شمال، عندنا ودا سمين يفتر كذي ويطلع فوق ويروح إلى السودان. ودا كارتون 1600 كيلو إلى السودان. 1600 كيلومتر هيدو كذا ولا يقول السودان إلى الخرطوم ويلتقي بالنيل الأبيض. كانت أباي جنانيال. طيب كم نسبة الماء؟ ቺናት ደግሞ በጣም ደስ ያለችኝ ምን ያህል ነው ከዚህኛው ምን ያህል ነው ካላችሁ اللي طالع من تانا بحيرة تانا ከጣና የሚወጣውና وبحيرة فيكتوريا كفيكتوريا የሚወጣው ከተባለ موجود 15% فقط من بحيرة 15% ብቻ ከቪክቶሪያ ሲሄድላቸው ግብጾችና ሱዳን 85% 85% ግን ከኢትዮጵያ تانا اللي هي داخل اثيوبيا. نعم. ከኢትዮጵያ ከውስጥ ነው የሚወጣው። ይሄ ትልቅ ጉዳይ ነው በጣም በአንድ አረብ ምሁር በአንድ ታሪካዊ ምሁር በአንድ አረብ ጣቢያ ላይ ይሄ አይነት ነገር ሲነገር ደስ ይላል በጣም ደስ ይላል። يلتقون عند الخرطوم ومن الخرطوم يصيرون نيل واحد ከዛ ካርቱም ተገናኝተው አንድ ላይ ሆነው ይሄዳል اللي هو يوصل الى مصر. ሌላ እዚህ ጋር ደስ የሚል ነገር የለም። المسافة من اثيوبيا تقريبا بحيرة تانا الى الاسكندرية او البحر الابيض المتوسط ከጣና ባህር ጀምሮ ወይም ሐይቅ ጀምሮ ወደ እንትን ስትሄድ እስከንድሪያ ድረስ ስትሄድ አስዋን ላይ ስትደርስ 6500 كيلو 6500 كيلو متر ነው የሚሄደው ውሃው። ويحمل معاه الخيرات مو بس ብዙ ኸይር ይዞ ነው የሚሄደው ብዙ ንብረት ይዞ ነው የሚሄደው ይላሉ እሳቸው። ብዙ ሀብት ይዞ ነው የሚሄደው። الماء ውሃ ብቻ አይደለም الطين طبعا አፈር ጭቃ التربة هذه الطينية الغنية بالمعادن የተለያየ ማዕድን የተሸከመ አፈር ይዞ ነው የሚሄደው። حمرة ቀይ ነው እኮ ቀይ አፈር ነው ራሱ حمرة تشوف البحر أحمر እና እንትኑ ሐይቁን ስታየው ራሱ ቀይ ነው አፈር ነው ጭቃ وردي أحمر በቃ እንደ ወደ ወርዲ ማለት ምን ልበላችሁ ወደ ምንድነው የምንለውኛ እንደዚህ ቀይ የሆነ ከለር እንደዚህ ማለት منظر جميل الحقيقة. هذا كله يجرف الماء وياه يوصل للمناطق الريفية في مصر እስከ ግብጽ ድረስ የተለያዩ የባህራማ ቦታ በረሃማ ቦታ ላይ እስኪደርስ ድረስ و يعني تعيش عليه الزراعة والناس تعيش عليه والمياه. ያንን ውሃውን ይጠቀማሉ ለእርሻ ይጠቀሙታል። ይሄንን ውሃ አፈሩንም እንደዛ ነው። نطاري مصر شو يقول التاريخ بين اثيوبيا ومصر؟ شنو ታሪክ እንዴት ነው በግብጽና በኢትዮጵያ መሃል ይላችኋል? شنو العلاقة؟ علاقة قديمة وقوية ولها فروع كثيرة تجارية. ብዙ አይነት ናቸው። የንግድ አለ፣ የምን አለ፣ የፖለቲካ ግንኙነት አለ፣ ብዙ አይነት አለ። بشرية كل شيء يعني فيها. كلهم አይነት هم صحيح ما في حدود مشتركة بينهم. በማከላቸው ምንም ድንበር የለም።
صحيح ما في مشترك بس انه مهما كان المسافه مو بعيده وايد يعني ግን በጣም ሩቅ አይባልም ምክንያቱም ሱዳን ቀጥሎ እነሱ ናቸው الدرجه هذه مو تقول والله بين اوروبا وافريقيا مثلا لا هي افريقيا كلهم يم بعض ሁሉም በአፍሪካ ስር ነው የሚታዩት اثيوبيا السودان وهذا افريقيا ما ነው ኢትዮጵያ ሱዳን ብለ ግብጽ ትላለች تكلم ابو عبد العزيز عن تاثير الكنيسه اي نكون شوي ادق نعم تاثير الكنيسه القبطيه نعم في مصر على الكنيسه في اثيوبيا ሌላው የግብጽ ቤተ ምንድነው ይባለው ቤተ ክርስቲያን በኢትዮጵያ ቤተ ክርስቲያን ላይ ያላት ተጽዕኖ እሱ ላይ ነገር ይላል نعم طبعا المسيحيه في مصر اسبق وايد የታወቀ ነው ክርስትና ግብጽ ላይ ቀድሞ የገባበት ሁኔታ ነው ያለው በጣም ቀድሞ الكنيسه القبطيه موجوده من زمان قبل لا تدخل المسيحيه الى اثيوبيا ኢትዮጵያ ከመግባቱ فلما دخلت المسيحيه الى اثيوبيا ከዛ ክርስትና ወደ ኢትዮጵያ ሲገባ واعتنقها الملك ثم انتشر ንጉሱም ተቀብሎት بين الناس አብሮ ያሉትም ተቀብሎት يبون يتعلمون وكذا فقالوا ما كل مصر اقرب شيء لكم مصر ና ቅርቡ ሀገር ግብጽ ስለነበረ ክርስትናን የተቀበለ ሀገር ከነሱ فاتفقوا مع الكنيسه المصريه على ان هي اللي تشرف عليهم ከዛ ማን ነው የመምራቱን የቤተ ክርስቲያኑን መምራት ሂደት የግብጾቹ ያዙት وظل هذا الاشراف مئات السنوات በመቶዎች የሚቆጠር አመት እነሱ ሲመሯቸው ነበር مئات السنوات تشرف عليهم بمعنى انها لا تستطيع الكنيسه الاثيوبيه ان تعين የኢትዮጵያ ቤተ ክርስቲያን የራሷን ጳጳስ መምረጥ እስከማትችልበት رئيس الاساقفه الا بعد موافقه الكنيسه المصريه የግብጾቹ ናቸው የሚመሩት ማለት ነው لهالدرجه هذه فيروحون اذا يتوفى كبير الاساقفه يروحون وفد الى مصر ከዛ ከነሱም ራሱ ትላልቅ የሆኑት ቀሳውስቶች የሚመረጡትም በእነሱ ምርጫ ነበረ በእንትኖቹ ከዛ አንዱ እንኳን ሲሞት የሚያጸድቁላቸው ግብጽ ያሉት ነበሩ ነው قابلون الكنيسه القبطيه ويتفاوضون معاهم وكذا ويختارون شخص وتوافق عليه الكنيسه القبطيه ويتم تعيينه رئيس للاساقفه في በነገራችን ላይ አንድ ቪዲዮ ያየሁኝ ኃይለ ሥላሴ ንጉሱ ለኪፕቲክ ቸርች የሰጡት ገንዘብ ይላል የሆነ ጊዜ ማለት ኪፕቲክ ቸርች በጣም ገንዘብ እጥረት ገብቶባቸው የማስተዳደር ችግር በጣም ተፈጥሮባቸው $40,000 በወቅቱ ማለት በዛ ጊዜ በነሱ የኢጂፕት ደግሞ ብር በጣም ከባድ ነበር እንትናቸው ጂኒያቸው ከባድ ነበርና ወደነሱ ሲቀየር 16000 ይሆናል ኢቭን ከእንትን ይበልጥ ነበር ከዶላር እና 16000 ምንድነው የነሱ ብር ጂኒ የእንትን ደግሞ የዶላር የአሜሪካ ዶላር $40,000 ለቤተክርስቲያኑ ስጦታ የሰጡበት ሁኔታ አለ ኃይለ ሥላሴ ያንን የኃይለ ሥላሴ ጊዜ የኪፕቲክ ቸርች ወይም የቅብጥ ቸርች ከኢትዮጵያው ቤተክርስቲያን የተለያየበትን ታሪክ የሚገርም ነገር ሰብቻለሁ የሚገርም አንድ ቪዲዮ አለኝ ኢንሻአላህ አሳያችኋለሁ ኦሬዲ አዘጋጅቼዋለሁ ምናልባት በሰሞኑ ኢንሻአላህ እናየዋለን ኢትዮጵያ ያ የኢትዮጵያ ቤተክርስቲያን እንዴት እንደተለየ እንዴት የሄዱበት ሂደት ግብጾች የሄዱበት ርቀት ምናምን እዛ ውስጥ የተለያየ ነገር የሚነሳል የዴር ሱልጣን ራሱ ይነሳል አንዱ እኛ በኢትዮጵያ እስከ ስላሴ ቤተክርስቲያን ድረስ ፈቅደውላቸው ግን እዛ ግን የዴር ሱልጣን ላይ ግን እነሱ የኢትዮጵያኖቹ እንዴት እንደሚያሰቃያቸው እናያለን እዛ ላይ አንዳንድ ሚሏቸው የሚያነሷቸው ነገሮች አሉ እሱንም እንወያይበት هذا تم فك الارتباط هذا بينهم نعم አሁን ግን ተለያይተዋል አው ይላል اعتقد في عهد هيلا سلاسي في الاربعينيات اعتقد ይሄ ማለት በ40ዎቹ ይላሉ እሳቸው ተሳስተው ነው በ50ዎቹ ነው ማለት በ59 በ1959 ነው اذا ماني غلطان تم ተሳስቼ ካልሆነ ብለዋል እሳቸውም ተጠራጥረው ايام هيلا سلاسي تم ግን በኃይለ ሥላሴ ጊዜ ነው ይላሉ እውነት فك هذا الارتباط اصبحت مستقله الكنيسه الاثيوبيه የኢትዮጵያው ቤተክርስቲያን በነጻነት በራሱ ማስተዳደር የጀመረ عن الكنيسه المصريه
من القبطية. كجبسوچو يكبت تشرش ويكبتيك تشرش تلاعيتوال. تنصح بزيارة اثيوبيا؟ اثيوبيان عندن قوين تمكرنا له؟ ما في شك يعني. منم ترتر لهم. احنا ما شاء الله كشعب كويتي او حتى عربي وخليجي نحب السفر ونحب እኛ እንደ ኩዌት እንደ አረብ ህዝብና ብዙ ጊዜ መጓዝ እንወዳለን ማየት እንወዳለን نكشف ونحب نشوف على الاقل مره واحده بالعمر بس تستحق هي اكثر من زياره ኢትዮጵያ ግን ከአንድ ጊዜ በላይም በጣም ተደጋግማ ልትታይ የምትገባ ሀገር ናት اثيوبيا ضخمه انا للحين ما شبعت منها انا في ኢትዮጵያ ትልቅ ናት እኔ እስካሁን አልጠገብኳትም እንግዲህ 40 ጊዜ ሄደው ነውና ገና አልጠገብኳትም እሄዳለሁ ይላል بعض الاماكن ما رحت لها حتى الان ودي اروح ازورها ምክንያቱም አንዳንድ ኢትዮጵያ ውስጥ ሆኖ ያልሄድኩበት ቦታዎች አሉ እነሱን እየቆጠርኩ ነው እሄዳለሁ ان شاء الله تصير لي الفرصه واروح لها እንደገና አላህ ድሉን ሰጥቶኝ እንድሄድ ፈልጋለሁ ይላል اثيوبيا لما تروح لها لازم تروح حق تانا ليك اللي تكلمنا عنها ينبع منها نهر النيل ኢትዮጵያ ከሄድክ ጣናን ሳትጎበኝ እንዳትመጣ የጣና ሐይቅን ማየት አለብህ لازم تروح حق اواسه اللي فيها بحيره جميله በጣም ያምር ደግሞ እንደዛው ሌላ ሐይቅ ያለበትን አዋሳን እንዳትረሳ جدا በጣም ያምር في جنوب اديس ابابا ከአዲስ አበባ ደቡብ ውስጥ ወደ 200 ምናምን ኪሎ ሜትር ነው 280 كيلو تقريبا تبعد عنها 280 لازم تروح حق مدينة أربع منج أربع منج እንዳትረሳሉ أربع منج ይሄዳል أربع منج ከናንተ ውስጥ እኔ ይጃለው أربع منج አዋሳ ይጃለው ባህር ዳር ይጃለው እሺ مدينة ذات ال40 ينبوع 40 منج ያለበት ቦታ እንዳትረቅ فيها بحيرتين كبار كل በጣም ትላልቅ የሆኑ ሁለት ሐይቆች አሏቸው واحدة أحلى من الثانية አንዱ ይበለጠ ነው በጣም ያምራል ይበለጠ واحدة غير مستكشفة فيها حيوانات متوحشة وما شنو ما ينصحونك تروح لها አንዱ በጣም ከባድ የሆነ ብዙ አውሬዎች ያሉበት ነው አንዳንዴም ይፈራሉ መሄድ الدرجة الثانية لا تقدر تاخذ لك مركب وتتمشى فيها وتزور አንዱ ግን ትንሽዬ ምንድነው ይባለው ቦት ይዛ ትንሽ ጀልባ ማለት ነው ይዛ መጓጓዝ موتيل التماسيح አንድ እዛ ሞቴል ተማሲህ የሚባል አለ ምን ማለት ነው የአዞ ሞቴል አለ موتيل التماسيح يسمونه كروكودايل موتيل كروكودايل موتيل يلوتاي يعني منطقة صغيرة وتلقى فيها 40-50 تمساح كل واحد طوله 2.5-3 عنده كروكودايل عنده አዞ እስከ 2.2 ሜትር የሚረዝም የሆነ አዞ ያለበት አካባቢ ومبطلين حلوجهم وكذا يسمونها جميلة جدا والله جميلة جدا شيء ما تشوفه يعني بمكان ثاني وأيضا هناك منتجعات جميلة جدا جدا بحيرات صغيرة ሌላው ትናንሽ የሆኑ ሐይቆች ደግሞ በብዛት ያሉባት أو جبال لما ተራራ ያለባት جبل جبال سمين سمين ترارا داشن مالتها ويم دجن جميلة جدا و4000 متر فوق سطح الأرض كبحر تلل بلاي 4000 يميرزم معلق بالسماء وتشوف اول ما سماء لا تنطلطل يمثل الدنيا هذه كلها والطبيعة والجبال هين ترارا هين تفطرو هين اير متقمسبت متايبت شيء رائع صراحه በጣም የሚያምር ነው ይላሉ رائع ማለት በጣም የሚያምር ማለት والاوروبيين ما قصروا بهالمسائل በዚህ ጉዳይ ላይ አውሮፓዎቹ በፍጹም አይምሩም አሉ ይሄዳሉ አይቻቸዋል استكشفوا كل مكان جميل قدروا ሁሉ ማሪፍ የተባለ ቦታ አልቀራቸውም ሄደዋል يبنون في منتجع بنوا في منتجع እና ይሄ ሰሜን አካባቢ ላይ አንድ የራሳቸው ሆነ ማረፊያ ቦታ አስቀምጠዋል በጣም ደስ የሚል እንደ ሪዞርት ነገር وكذلك الأثيوبيين بنوا منتجعات في هذه الأماكن أقرب منتجع حق أديس أبابا በጣም ቅርብ የሆኑ ሪዞርቶች ሄዳለው ካልክ ከአዲስ አበባ በጣም የቀረበ የሆነ ሪዞርቶች ያሉበት በብዛት اللي هو منطقة اسمها دبرزيت بوتا هذه المنطقة فيها 5 أو 6 بحيرات كأمس 6 يونو هايكوش يالوبات هاجرنا تناني صغيرة
كل واحدة أجمل من الثانية وبانين عليها منتجعات تروح كله بيمامروا ناتشو يتلاقيو ريزورتوش تجنبتوباتشوال هناك كل السفارات كل السفراء وهذا والضيوف والوفود الأجنبية كلهم يروحون هناك جميلة جدا جدا تروح تقضي لك يوم تنام فيها يا أمرال عندك أن ولدك أن من أسلفه لتمتعبت مثلنا بزوجو يمباسي سوتش يمكرالو يوسدوال نامنو ميلو الناس ليلة فنادق راقية منتجعات በጣም ውድ የሆኑ ደስ የሚሉ ትልልቅ የሆኑ ሆቴሎች አሉበት كل الخدمات فيها الاكل والترفيه والوناسه والجو الحلو والهدوء والى በጣም ጸጥ ያለ በጣም ደስ የሚል ብዙ ጥሩ የሆነ ነገር መታሳልፍባቸው የሆኑ اخره يعني انصح كل واحد يزور اثيوبيا يروح حق هذه المنطقه ሁላችሁንም ኢትዮጵያን እንድትጎበኙ መክራለሁ دبر زيت يروح حق تانا ليك يروح تانا ليك እንዳትቀሩ هواسه يروح حق أربع منج واماكن اخرى كثيره ايضا ሌሎችም ብዙ ቦታዎች استاذ باسم اللوغاني ابو عبد العزيز باسم اللوغاني ابو عبد العزيز ዛሬ መጨረሻ ክፍል አየነው እንግዲህ በጣም እናመሰግናችኋለን شرفتنا